ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በተለይ ቁርስ ላይ ብትመገቧቸው ለቆዳችሁ ውበትን የሚሰጡ ለቆዳችሁ ጤንነት የሚረዱ በአጠቃላይም ከሰውነታችሁ ጋር ተያይዞ እጅግ በጣም ከፍተኛ ጥቅም የሚሰጣችሁን ምግቦች እነግራችኋለሁ። በተለይ ቁርስ ላይ ብትመገቧቸው እነዚህ አሁን የምነግራችሁን ምግቦች ይመከራሉ። ከቆዳ ጋር ተያይዞ በጣም ያማረ ጥርት ያለ የተዋበ ጤናማ ቆዳ እንዲኖራችሁ ውብና ቆንጆ እንድትሆኑ ከፍተኛ እገዛን ያደርጋሉ። እነዚህ ምግቦች ምንድናቸው? እንዴት እንመገባቸው? ጥቅማቸው ምን ያህል ነው? የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ማንሳት የምፈልገው ብሉቤሪ ነው። በነገራችን ላይ ብሉቤሪ ከዚህ ከቆዳ ጋር ተያይዞ በጣም ትልቅ ጠቀሜታ አለው። ምክንያቱም ለዚህ ለቆዳችን ጠቃሚ የሆነ ይሄ ፖሊፍነስ የምንለው ከዚህ ከቆዳ ውበት ጋር በተያያዘ የሚረዳን በዚህ በብሉቤሪ ውስጥ የምናገኘው ትልቅ የንጥረ ነገር አይነት አለ። ይሄ እንግዲህ ፖሊፍነስ ይሄ በተለይ ከፀሐይ ጨረር ጋር ተያይዞ አሁን ቆዳችን በፀሐይ ጨረር እንዳይጎዳ ከዛም ባለፈ ከዚህ ከአኗኗር ከአመጋገብ ጋር ተያይዞ ቆዳችን እንዳይጎዳ የመከላከል ስራን በከፍተኛ ሁኔታ ይሰራል። እንደው በበርካታ ጥናቶች እንደታየው ከሆነ ልክ እንደ ሰንስክሪንነት ያገለግላል። አሁን ጠዋት ቁርሳችሁ ላይ ብሉቤሪ ብትመገቡ ከዚህ ከብሉቤሪ የምታገኙት ፖሊፍነስ ልክ እንደ ሰንስክሪን ያገለግላችኋል። ከዛ በኋላ ፀሐይ ላይ ብትውሉ ራሱ ይሄን ያህል ቆዳችሁ እንዳይጎዳ በፀሐይ ጨረር አማካኝነት እንዳይጎዳ የመከላከል ስራን ይሰራል። አንዳንድ ደግሞ ይሄ ከአመጋገብ ከአኗኗር ጋር ተያይዞ የሚመጡ ለውጦች ቆዳችሁ ላይ ይሄን ያህል ጉዳት እንዳያመጡም የመከላከል ስራን ይሰራል። ስለዚህ ብሉቤሪ ብትመገቡ እጅግ በጣም ትልቅ ጥቅም ታገኛላችሁ። ብሉቤሪን በተለይ ጠዋት ላይ በሁለት አይነት መንገድ መጠቀም ትችላላችሁ። አንደኛ ብሉቤሪ ከእርጎ ጋር አንድ ላይ ልክ እንደ ጁስ ፈጭታችሁ አዘጋጅታችሁ መውሰድ ትችላላችሁ። ሌላው ደግሞ እንደ ሳላድ ነገሮችን አዘጋጅታችሁ አንድ ላይ ከሳላድ ይሄ ሰላጣ እንደዚህ ሳላዶች አዘጋጅታችሁ ከሱ ጋር ደባልቃችሁ መመገብ ትችላላችሁ። በጣም ጥሩ ውሎ እንድትውሉ ፊታችሁን በሂደት እያማረ እየተዋበ እንዲሄድ እገዛን ያደርጋል ማለት ነው። ሁለተኛ እንቁላል ነው የምንመገበው። እንቁላል ብዙ ጊዜ ቁርስ ላይ መመገብ የተለመደ ነገር ነው። እንቁላል በጣም ከፍተኛ ጥቅም አለው። በተለይ ቫይታሚን ዲ እናገኝበታለን። በጣም ከፍተኛ ፕሮቲን እናገኝበታለን። ይሄ አሚኖ አሲድ በተለይ ከዚህ ከእንቁላል የምናገኘው ፕሮቲን ቆዳ ላይ የሞቱ ህዋሳቶች በአዲስ ህዋሳቶች እንዲተኩ የማድረግ ስራን ይሰራል። ከዛም ባለፈ እንደሚታወቀው በተለይ የእንቁላል ፕሮቲን ለጥፍር እድገት፣ ለፀጉር እድገት፣ ለቆዳ ጤንነት በጣም ትልቅ አስተዋጽኦ ያደርጋል። ይሄ የቆዳችሁ የእርጅና ምልክቶችን ለማዘግየት ይረዳችኋል። ቶሎ ቆዳችሁ እንዳይሸበሸብ ገና በወጣትነት እድሜ ግርጅፍ ያለ የትልቅ ሰው መልክ እንዳይኖራችሁ የመከላከል ስራን ይሰራል። በዚህ በእንቁላል ውስጥ የምናገኘው ቫይታሚን ዲ ደግሞ በተለይ በፀሐይ ጨረር ቆዳችሁ እንዳይጎዳ የመከላከል ስራን ይሰራል። ስለዚህ ጠዋት ላይ እንቁላል ብትመገቡ መልካም ነው። ሌላው ስፒናች ነው። በሶስተኛ ደረጃ የምናየው ስፒናች በዋናነት ቫይታሚን ሲ፣ ቫይታሚን ኢ እና ቫይታሚን ኬን እናገኝበታለን። እነዚህ ሶስት ነገሮች ራሳቸውን ችለው ትልቅ ጥቅም አላቸው። ለምሳሌ ስፒናች ውስጥ የምናገኘው ቫይታሚን ሲ አንደኛ ለቆዳ ልስላሴ ይረዳል። በጣም ያማረ የለሰለሰ ቆዳ እንዲኖረን ያደርጋል። ቫይታሚን ኢ እና ቫይታሚን ኬ ደግሞ ወደ ቆዳችሁ በቂ የሆነ ደም እንዲደርስ ያደርጋል። አንዳንዴ በተለያየ ምክንያት ወደ ቆዳችን በቂ ደም የማይደርስ ከሆነ በቂ ንጥረ ነገሮች ቆዳችን ስለማያገኝ በጣም የደረቀ ወዝ የሌለው ቆዳ እንዲኖረን ያደርጋል። ስለዚህ እነዚህ ቫይታሚን ኢ እና ቫይታሚን ኬ በቂ የሆነ የደም ፍሰት ወደ ቆዳ እንዲመጣ በማድረግ ለቆዳችሁ ልስላሴ በአጠቃላይ ለቆዳ ጤንነት ትልቅ እገዛን ያደርጋል። ስፒናች ብትመገቡ መልካም ነው። አራተኛ አቮካዶ ነው የምናየው። በተለይ አቮካዶ እንግዲህ ከፍተኛ የዚህ የሞኖሳቹሬትድ ፋት እንዳለው ይታወቃል። ይሄ በአቮካዶ ውስጥ የምናገኘው ሞኖሳቹሬትድ ፋት በተለይ ጤናማ የሆነ የፋት አይነት ነው። ይሄ ያለ እድሜ እርጅናን በከፍተኛ ሁኔታ
ከፀሐይ ይከላከላል። ከሱ ባለፈ ደግሞ በአየር ለውጥ አማካኝነት ቆዳችሁ እንዳይጎዳ የመከላከል ስራን ይሰራል። በጨረር አማካኝነት ቆዳ እንዳይጎዳ ይከላከላል። ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኤን በዚህ በአቮካዶ ውስጥ እናገኛለን። ይሄ በተለይ የኮላጅን ምርት በከፍተኛ ሁኔታ እንዲጨምር ያደርጋል። እንደሚታወቀው ኮላጅን ለቆዳ ጤንነት በጣም ተስማሚ የፕሮቲን አይነት እንደሆነ ይታወቃል። ስለዚህ የዚህን ምርት በማሻሻል አቮካዶ ለቆዳችሁ ውበትና ልስላሴ ተመራጭ ያደርገዋል ማለት ነው። በነገራችን ላይ እነዚህ አሁን ከላይ የነገርኳችሁን ነገሮች አንድ ላይ መጠቀም የምትችሉባቸው ሁኔታዎች አሉ። ለምሳሌ አቮካዶ፣ ብሉቤሪ፣ እርጎ አንድ ላይ ልክ በጁስ መልክ አዘጋጅታችሁ መጠቀም ትችላላችሁ። አሁን ይሄ ሶስቱን አንድ ላይ በጁስ መልክ አዘጋጅታችሁ ብትጠቀሙ በአንድ የቫይታሚን ሲ፣ ቫይታሚን ኢ እንድታገኙ ይረዳችኋል። አንቲኦክሲደንቶችን እንድታገኙ ያግዛል። ስለዚህ እንደዚህም በጁስ መልክ እየደባለቃችሁ መጠቀም ትችላላችሁ። ሌላው ስድስተኛው ስኳር ድንች ነው የምናየው። በነገራችን ላይ ስኳር ድንች በተለይ ትልቁ ጥቅሙ ምንድነው? ስትረስን፣ ጭንቀትን ይቀንሳል። አሁን ቆዳችንን በጣም ከሚጎዱ ነገሮች አንዱ ጭንቀት እንደሆነ ይታወቃል። ይሄ ስትረስ ሆርሞን ሰውነት ላይ ከፍ በሚልበት ጊዜ ቆዳችን ላይ አንደኛ ቆዳ እየላላ እንዲሄድ ያደርጋል፣ እንዲሸበሸብ ያደርጋል። ማዲያት፣ እንደዚህ አይነት ነገሮች በቆዳ ላይ እንዲፈጠሩ ያደርጋል። ነገር ግን በተለይ ስኳር ድንች ይሄ ስትረስ፣ ጭንቀትን የመቀነስ ባህሪ ስላለው ቆዳችሁ እንዳይጎዳ በተዘዋዋሪ ይከላከላል። እሱ ብቻ ሳይሆን ቫይታሚን ሲ በዚህ በስኳር ድንች ውስጥ እናገኛለን። ይሄ በተለይ ሴቶች እድሜ እየጨመረ ሲሄድ አሁን ከ40 ዓመት በላይ እየሆናችሁ ስትሄዱ ይሄ የአቮካዶ ቫይታሚን ሲ በከፍተኛ ሁኔታ ያስፈልጋቸዋል። ቆዳችሁ ቶሎ እንዳይሸበሸብ፣ ቶሎ እንዳያረጅ የመከላከል ስራን ይሰራላቸዋል። ስለዚህ ስኳር ድንችም እንደዚሁ ብትመገቡ እመክራለሁ። በመጨረሻ እንደምጨምርላችሁ ቲማቲም ነው። ቲማቲም ትልቅ ጥቅሙ ምንድነው? ቫይታሚን ቢ በውስጡ እናገኛለን። ይሄ በቲማቲም ውስጥ ያለው ቫይታሚን ቢ በተለይ ቆዳ ቶሎ እንዳያረጅ ያደርጋል። ይሄ ቆዳችሁ እየላላ እየወረደ እንዳይሄድ ያደርጋል። ውጥር ያለ ተፈጥሯዊ ጥንካሬውንና ልስላሴውን ይዞ እንዲቆይ ያደርጋል። በተለያየ ከአኗኗር፣ ከአመጋገብ፣ ከስራችሁ አሁን ፀሐይ ላይ ከመዋል ከእንዲህ ጋር ተያይዞ ቆዳ ቶሎ እየተሸበሸበ እየወረደ እንዲሄድና በወጣትነት ግርጅፍ ያለ ትልቅ ሰው መልክ እንዲኖራችሁ የሚያደርጉ ሁኔታዎች አሉ። እንደዚህ አይነት ነገሮችን ከሚከላከሉ ነገሮች አንዱ ምንድነው? ቲማቲም ነው። ቲማቲምን በጤናማ መንገድ ብትመገቡ ይሄ የቆዳችሁን የእርጅና ሁኔታ ይቆጣጠራል ማለት ነው። በአጠቃላይ እነዚህ አሁን የነገርኳችሁን 8 ምግቦች በአመጋገባችሁ ስር ማካተት፣ በተለይ ጠዋት ቁርስ ላይ መመገብ እጅግ በጣም ለቆዳችሁ ጤንነት ትልቅ እገዛን እንደሚያደርጉ ማወቅ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ